ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በጉራጌ ዞኖች በምርጫው ከፍተኛ የህግ ጥሰት ተፈጽሟል በሚል እንደገና ምርጫ እንዲደረግ ተጠየቀ። ምርጫ ቦርድ ቅሬታዎች እየተመረመሩ ነው ብሏል። ጎጎት ለጉራጌ አንድነትና ፍትህ ፓርቲ በጉራጌና በምስራቅ ጉራጌ ዞኖች በምርጫው ሂደት ከፍተኛ የህግ ጥሰት በመፈጸሙ ድጋሚ ምርጫ እንዲደረግና ምርጫውን ያስፈጸሙ አካላት የህግ ተጠያቂ እንዲሆኑ ጠየቀ። ፓርቲው በተወዳደረባቸው አካባቢዎች ምርጫው ከሞላ ጎደል ሰላማዊ ሆኖ መጠናቀቁን የገለጹት የስራ አስፈጻሚና የማዕከላዊ ኮሚቴ አባልና የህዝብ ግንኙነት ኃላፊ አቶ ወልዴ ብርሃኑ ይህ ማለት ግን ምርጫው ፍትሃዊ ነፃና ዲሞክራሲያዊ ነበር ማለት አይደለም ብለዋል። በጉራጌና በምስራቅ ጉራጌ ዞኖች በድምጽ መስጫ ዕለትና በቆጠራው ዕለት ሂደቱ ሙሉ በሙሉ በገዢው ፓርቲ ቁጥጥር ስር የወደቀበት የኢትዮጵያ ብሔራዊ ምርጫ ቦርድ በሂደቱ ላይ የነበረው ቁጥጥር ከእጁ የወጣበት እንደነበር ፓርቲው መገንዘቡን ገልጸዋል። የድምጽ አሰጣጡ አንድ ሰው አንድ ድምጽ ከሚለው መርህ አፈንግጦ መራጮች መታወቂያ ሳይጠየቁና የጣት ምልክት ሳይቀቡ መርጠው መውጣታቸው በካርድ አወሳሰድ ወቅት ከነበረው ከፍተኛ መዛነፍ ጋር ተዳምሮ በገዢው ፓርቲ የተደራጁ ቡድኖች ያለምንም ከልካይ በተደጋጋሚ ድምጽ እንዲሰጡ እድል የሚሰጥ እንደነበር ፓርቲው በሰጠው መግለጫ አስታውቋል። የዜጎችን ካርድ በመሰብሰብ ወደ ድምጽ መስጫ ሳይሄዱ በስማቸው ድምጽ መስጠት፣ ሐሰተኛ የድምጽ መስጫ ወረቀቶች በብዛት ጥቅም ላይ መዋል፣ መራጮች ወደ ድምጽ መስጫ ቦታዎች ሲመጡ በገዢው ፓርቲ ላይ ምልክት የተደረገበት የድምጽ መስጫ ወረቀት መስጠት፣ እንዲሁም ድምጽ መስጠት ከመጀመሩ በፊት ተሞልተው የተቀመጡ የድምጽ መስጫ ሳጥኖች መገኘታቸውን አቶ ወልዴ አስረድተዋል። የድምጽ ቆጠራውን ገለልተኛ ሚዲያዎችና ታዛቢዎች በሌሉበት በገዢው ፓርቲ ሹሞችና እጩዎች ቀጥተኛ ፍላጎትና ቁጥጥር ስር የተደረገ ነበር ብለዋል። የጎጎት ፓርቲ ፕሬዝዳንት አቶ መሐመድ አብራር በበኩላቸው ቅሬታ ባቀረብንባቸው ቦታዎች ምርጫ መድገም በትንሹ የምንጠብቀው ውጤት ነው፣ ነገር ግን በዚህ አሰራር ምርጫው ከተደገመ ፋይዳ እንደማይኖረው ግልጽ ነው ብለዋል። ምርጫውን ባስፈጸሙ አካላት ላይ የወንጀል ተጠያቂነት ሊኖር እንደሚገባ፣ ከፈጸሙት ወንጀል አኳያ ወደፊት በየትኛውም የምርጫ ሂደት መሳተፍ እንደሌለባቸው የፓርቲያቸው አቋም መሆኑን ገልጸዋል። ከምርጫው በፊት አስፈጻሚዎቹ በገንዘብ ተይዘው እንደነበር መረጃ እንደነበራቸው የገለጹት ፕሬዝዳንቱ አስፈጻሚዎቹ ከአንድ ምርጫ ክልል ወደ ሌላ ምርጫ ክልል እንዲቀየሩ ቦርዱን ጠይቀው እንደነበርና ነገር ግን ይህ እንዳልሆነ አስረድተዋል። ምርጫው እስከተደረገበት ዕለት ድረስ በአካባቢዎቹ ስንት መራጮች እንደተመዘገቡ የሚገልጽ መረጃ በምርጫ ክልል ደረጃ ማግኘት ባለመቻላቸው ለቦርዱ አቅርበው መልስ ሳያገኙ መቅረታቸውን አቶ መሐመድ ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ሰኔ 4 ቀን 2018 ዓ.ም በሰጡት ጋዜጣዊ መግለጫ ለቦርዱ ቅሬታቸውን ካቀረቡ ፓርቲዎች መካከል አንዱ ጎጎት መሆኑን ገልጸዋል። በ120 የምርጫ ክልሎች የፖለቲካ ፓርቲዎች ቅሬታ አቅርበው በህግ ባለሙያዎች እየታዩ መሆናቸውን እሳቸው መግለጫውን እስከሰጡበት ዕለት ድረስ 148 ምስክሮች መሰማታቸውን፣ በእነዚህ የምርጫ ክልሎች ላይ ውሳኔ ሳይሰጥ ውጤት እንደማይገለጽ አስረድተዋል። በኢትዮጵያ የሚገነባው የኒኩሌር ኃይል ማመንጫ ጣቢያ በአዲስ አበባ ጭምር የሚታየውን የኤሌክትሪክ መቆራረጥ በመፍታት አስተማማኝ አቅርቦት እንደሚፈጥር የሩሲያ ንግድ ኮሚሽነር ገለጹ። የሩሲያ የንግድ ኮሚሽነር ታራሲዩክ ከስፑትኒክ አፍሪካ ጋር ባደረጉት ቃለ ምልልስ በኢትዮጵያ የሚገነባው የኒኩሌር ኃይል ማመንጫ ጣቢያ በሀገሪቱ አስተማማኝና የተረጋጋ የኤሌክትሪክ ኃይል አቅርቦት እንዲኖር ትልቅ አስተዋጽኦ እንደሚያበረክት ተናግረዋል። ኮሚሽነሩ በአሁኑ ወቅት በሀገሪቱ ውስጥ ያለው የኃይል አቅርቦት አስተማማኝ አለመሆኑን ጠቅሰው ይህ ችግር በዋና ከተማዋ አዲስ አበባ ጭምር አልፎ አልፎ የሚታይ መሆኑን አንስተዋል። አዲሱ የኒኩሌር ኃይል ማመንጫ ፕሮጀክት ወደ ስራ ሲገባ ግን ይህንን ችግር በዘላቂነት እንደሚፈታው እምነታቸውን ገልጸዋል። የተረጋጋና አስተማማኝ የኃይል አቅርቦት መኖሩ በተለይም የኢንዱስትሪ ተቋማትና ኢንተርፕራይዞች ያለምንም መቆራረጥና እክል ስራቸውን እንዲያከናውኑ እንደሚያስችላቸው ኮሚሽነሩ አብራርተዋል። ይህም በሀገሪቱ ተጨማሪ የውጭ ኢንቨስትመንት ለመሳብና ሰፋ ያለ የአዲስ ስራ ዕድል ለመፍጠር ከፍተኛ ሚና እንደሚኖረው አስገንዝበዋል። ከዚህ በተጨማሪም ይህ የኒኩሌር ኃይል ማመንጫ ጣቢያ መገንባት የምስራቅ አፍሪካ የኃይል ገበያ ትስስር ፕሮጀክትን በእጅጉ የሚደግፍ መሆኑን ኮሚሽነር ታራሲዩክ ጠቁመዋል። ይህም ቀጠናው ያለውን የኃይል ሀብት ይበልጥ ውጤታማ በሆነ መንገድ ጥቅም ላይ እንዲያውልና የኤሌክትሪክ ንግድን ይበልጥ ለማሻሻል እንደሚያስችል ነው የጠቆሙት። ይህ የኒኩሌር ኃይል ማመንጫ ፕሮጀክት ተግባራዊ መደረግ በሩሲያና በኢትዮጵያ መካከል ያለውን የረጅም ጊዜ ግንኙነት ወደ ላቀ የቴክኖሎጂ ትብብር የሚያሸጋግርና
የሁለቱ ሀገራት ስትራቴጂካዊ ትብብር ማሳያ እንደሚሆን የንግድ ኮሚሽነሩ አክለው ገልጸዋል። ኢትዮጵያና ሩሲያ የኒውክሌር ኃይል ማመንጫ ለመገንባት የሚያስችለውን ታሪካዊና ዝርዝር የድርጊት መርሃ ግብር የተፈራረሙት በቅርቡ መስከረም 25 ቀን 2025 ዓ.ም በሞስኮ ከተማ ሲሆን በወቅቱ ስምምነቱ የተፈረመው በዓለም አቀፉ የአቶሚክ ፎረም ስብሰባ ጎን ለጎን ጠቅላይ ሚኒስትር አብይ አህመድና የሩሲያ ፕሬዝዳንት ቭላዲሚር ፑቲን በተገኙበት ነው። የስምምነት በቅርቡ ሚያዝያ 1 ቀን 2026 ዓ.ም በአዲስ አበባ በተደረገ ተጨማሪ ዝርዝር ስምምነት ወደ ተግባር እንዲሸጋገር ተደርጓል። ለ2019 በጀት ዓመት ከ30 ቢሊዮን ብር በላይ ለመሰብሰብ መታቀዱን የትግራይ ገቢዎች ቢሮ አስታወቀ። ቢሮው የትግራይ ክልልን የግብር አስተዳደር ስርዓት ወደ ነበረበት ለመመለስና የክረምት መርሃ ግብሮች ቅድመ ዝግጅትን መሰረት በማድረግ ከባለድርሻ አካላት ጋር የውይይት መድረክ ባካሄደበት ወቅት ነው ይህንን የገለጸው። የትግራይ ገቢዎች ቢሮ ዋና ዳይሬክተር ዶክተር ምህረት በየነ የፌዴራል መንግስት ለክልሉ የመደበውና መላክ የነበረበት በጀት ባለመለቀቁ መጠነ ሰፊ የኢኮኖሚ ቀውስ ማጋጠሙን ጠቅሰው ችግሩን ለመፍታትና የግብር ስርዓቱን ወደ ቀድሞ ሁኔታው በመመለስ በ2019 በጀት ዓመት ከ30 ቢሊዮን ብር በላይ ለመሰብሰብ እቅድ ተይዞ ስራዎች እየተከናወኑ መሆኑን ገልጸዋል። አዲሱ የበጀት ዓመት ከሚጀመርበት ሐምሌ 1 ቀን 2018 ዓ.ም አንስቶ እስከ ነሐሴ ወር መጨረሻ ባለው ጊዜ ውስጥ ብቻ 1.2 ቢሊዮን ብር ለመሰብሰብ እቅድ መኖሩን የገለጹት ኃላፊዋ ግብር ከፋዮች ግብራቸውን በወቅቱ እንዲከፍሉ ዘመናዊ ቴክኖሎጂን መጠቀምና ምቹ ሁኔታዎችን መፍጠር አስፈላጊ መሆኑን ነው የተናገሩት። የተያዘውን እቅድ ለማሳካት በትግራይ ያለውን የጥሬ ገንዘብና የነዳጅ እጥረትን ከግምት ያስገባ መፍትሄ ሊቀመጥ እንደሚገባም አስረድተዋል። በተገባደደው የ2018 በጀት ዓመት ለመደበኛና ካፒታል ወጪዎች ማስፈጸሚያ ከ65 ቢሊዮን ብር በላይ በጀት ጸድቆ የነበረ ቢሆንም መሰብሰብ የተቻለው ግን ከ36 ቢሊዮን ብር በላይ ብቻ ነው ብለዋል። ለዚህም እንደ ምክንያት የቀረበው የፌዴራል መንግስት ወደ ክልሉ መላክ ከነበረበት በጀት ውስጥ ከ14 ቢሊዮን ብር በላይ በጀት አለመለቀቁ ነው ሲሉ አስረድተዋል። በአሁኑ ወቅት ክልሉ የሰራተኞችን የ3 ወራት ደሞዝ መክፈል እንዳልቻለ በመጥቀስ የሰራተኛ ደሞዝ ለመክፈል የክረምት እቅዶችን ለማሳካት የቢሮ ኃላፊዎች፣ የንግድ ምክር ቤትና የዘርፍ ማህበራት አመራሮችን ያካተተ ውይይት መካሄዱ ተጠቁሟል። ከህዳር 2018 ዓ.ም ጀምሮ ወደ ክልሉ መላክ የነበረበት ዓመታዊ በጀት አለመላኩን በመግለጽ ህወሓትና የክልሉ ጊዜያዊ አስተዳደር በተደጋጋሚ ቅሬታ ሲያቀርቡ መቆየታቸው ይታወሳል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።